የእመቤታችንን ቃል ኪዳን ታምሯን የሚንቁ ግን የወልደ እግዚአብሔርን ሰው መሆን ማመን ሕይወቱ ናቸው። ከክርስቶስ ወገኖች ከምናም ጋርም አይቆጠሩም። በጴጥሮስና በጳውሎስ በቃላቸውም ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ የሆኑ እኛም የእነሱን ስልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት የእመቤታችንን ባሏን እንደ እሑድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝን። የእመቤታችንን በዓላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። እሰግር ለኪ ኦግተ ማርያም ለፀሐይ ጽድቅ ሰረገላሁ እሰግር ለኪ ኦግተ ማርያም ለመራዊ ሰማይ ጽፉ እሰግር ለኪ ኦግተ ማርያም ለአዳም ጥንተ ተስፋሁ ናዝን በጊዜው ዋስምን ቃለ ፍስሐሁ ለበኩርኪ ሶስት ጊዜ እሰግድልሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላ እንደወጣ ከአንቺ የወጣ እመቤቴና ማርያም ደስ ይበልሽ ብሎ ዮሐንስ አፈወርቅ በደስታውን እዛም እንዳመሰገንሽ እኔም አመሰግንሻለሁ። የጠፋበት አዳም የፈለገው ባገኘው ጊዜ እውነተኛችን ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደን የጣላት የሔዋን ጽኑም የሚጎዳይ ማሰሪዋ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት አድሮ መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌል የማስተምር የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤል የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልጁ መድኃኒታችን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደው ልጅሽ ኃጢአታችን ያስተሰርይልን ዘንድ ለምኝልን። ልመኗ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን ድንግል ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። የቅዱሳን ረድእ የሚሆን አንድ ጎስቋላ እንደነበረ ተነገረ። እሱም የዕለት ምግባቸውን እያሰበ ያዝን ነበር። ከዕለታት በአንድ ቀን የቅዱሳን ምግባቸው ባለቀ ጊዜ አምላከኞች በድንጋይ ሥጋ በድንጋይ ነፍስ የጸናሽ እመቤቴ ሆይ ደክመው ሳለ መስገድ አይቻላቸውምና እኒህን ቅዱሳን የምመግባቸውን በረከት ስጭኝ እያለ የክብርት እመቤታችንን ስዕል ይለምናት ዘንድ ተነስቶ ሄደ። ስለዚህም ሐዋርያት በረሃብ ከሞት በጦር መሞት ይሻላል ብለዋል። አምላክን የወለደች በድንጋይ ሥጋ በድንጋይ ነፍስ በጸናች የክብርት እመቤታችን ቅዱሳን ተሰብስበው ወዳሉበት በመጣች ጊዜ የክርስቶስ ተገዢዎች ፍቅር ይገባችኋል፣ ተጠራጣሪዎች አትሆኑ አለቻቸው። ተጠራጣሪ ከጸጋ እግዚአብሔር የራቀ ነውና። ይህን ተናግራ ከዓይናቸው ተሰወረች። ያን ጊዜ እንደ ሥርዓታቸው ወደ ጸሎት ተነስተው ሄዱ። ጸሎታቸውን ጨርሰው ወደ ሥርዓታቸው ሄዱ። በዘጠኝም ሰዓት ወደ የቤታቸው ገብተው የወይን ድፍድፍ ስንዴም ገብስም ምስርም በየሥርዓቱ የሚበሉትን የሚጠጡትን ሁሉ አገኙ። አምላከኞች በድንጋይ ሥጋ በድንጋይ ነፍስ የጸናች ክብርት እመቤታችን ካደረገችው ከዚህ ተአምር የተነሳ ያን ጊዜ አደነቁ። ልመኗ ክብሯ በእኛ ዘላለም በእውነት ይደርብን። ጠላት ዲያብሎስ ባፈረበት ደቂቀ አዳም ሁላችን በተነሳንበት በትምህርተ መስቀል ለማማጠብ ሁላችንም ቀኝ እጃችንን እናውጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ቀዳማዊ ውእቱ ዘኢይብልዎ እማእዜ ወማእከላዊ ውእቱ ዘኢይብልዎ እስከ ይእዜ ወድኃራዊ ውእቱ ዘኢይብልዎ እስከዚህ። ቀዳማዊ ሲሆን እስከዚህ እስከ መቼ የማይባል ቀዳማዊ፣ እስከ ዛሬ የማይባል ማእከላዊ፣ እስከዚህ የማይባል ዘላለማዊ አምላካችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንዲሁም ዘላለማዊ ማእከላዊ ዳህራዊ የሆነውን ክርስቶስን ያስገኘችልን እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ወላዲተ አምላክ ስሟ የተመሰገነ ይሁን። በዛሬው ዕለት በሥርዓተ ቤተ ክርስቲያን በሥርዓተ ተክሊል የተጋባችሁ ሙሽሮች በቅድሚያ መጋቢ ሐዲስ መምህር ምስጢሩ የሐዲስ ኪዳን መምህር እንዲሁም የዚህ የታላቁና የአንጋፋው ቤተ ክርስቲያን አስተዳዳሪ ቀሲስ ጥላሁን እንዲሁም በዚህ ያላችሁ ሊቃውንተ ቤተ ክርስቲያን ካህናት አባቶች፣ ዲያቆናት ወንድሞች፣ በአጠቃላይ በዚህ በአውደ ምሕረቱ ያላችሁ እግዚአብሔር የሚወዳችሁ እናንተም የምትወዱት ምእመናን አባቶች፣ ምእመናን ወንድሞች፣ ምእመናት እናቶች፣ ምእመናት እህቶች በኃያሉ በእግዚአብሔር ስም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምንስ እስካሁኗ ሰዓት ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግን ምስጋና የባህሪ ገንዘቡ የሆነ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ የውስጥ አገልግሎት አልቆ የውጭ አገልግሎት ይቀረናል። የውጭ አገልግሎት የሚኖረን እንግዲህ ምንድነው? በመጀመሪያ ወረብ ይኖረናል። በሊቃውንተ ቤተ ክርስቲያን ወረብ ይኖራል። ከዛ ቀጥሎ በመጋቢ ሐዲስ በመምህር ምስጢሩ ስብከተ ወንጌል ይኖራል። ከዛ ቀጥሎ በገባሬ ሰናይ ቄስ ጸሎተ ሚዳን ተደርጎ ሁላችንም ሙሽራውን አጅበን እንሄዳለን ማለት ነው። እስከዛ ድረስ ሊቃውንት ቦታ ቦታ ያዙልን። ወረቡን የሚያቀርቡልን መምህር ሳሙኤል ናቸው። ወደ እሳቸው አጃቢዎቹ መቋሚያ እና ጸናጽል ይዛቸው ወደ አውደ ምሕረት በፍጥነት እንድትመጡልን ስንል